ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎች ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በክልሉ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረገው ስምምነት ለህዝባችን ተስፋን የሰጠ መሆኑን ካፒቴን ማስረሻ ሰጤ ተናግሯል። በስምምነቱም የተለያዩ ነጥቦች ተካተዋል ሲል ካፒቴን ማስረሻ ሰጤ መልእክቱን አስተላልፏል። የአማራ ፋኖ ህዝባዊ ድርጅት ከክልሉ መንግስት ጋር ያደረገው ዘላቂ የሰላም ስምምነት ከያዛቸው ዋና ነጥቦች መካከልም የአማራ ህዝብ በማንነቱ እንዳይገደል እንዳይሳደድና እንዳይፈናቀል የተፈናቀሉ ዜጎች እንዲመለሱ ማድረግ በፋኖ ስም በፌዴራልም ሆነ በክልል ማረሚያ ቤት ያሉ አባላት እንዲፈቱ የሚሉ ስምምነቶች እንደሚገኙበትም ካፒቴን ማስረሻ ሰጤ መልእክቱን አስተላልፏል። ሙሉ መረጃውን በዜናችን በዝርዝር የምናስደምጣችሁ ይሆናል። በእስር ላይ ሆነው ጉዳያቸውን በፍርድ ቤት ሲከታተሉ የቆዩት የቀድሞ የሰላም ሚኒስትርና የጨፌ ኦሮሚያ አባል አቶ ታዬ ደንደአ ህዳር 26 ቀን 2018 ዓ.ም ጥፋተኛ በተባሉበት የወንጀል ክስ 7 ዓመት ከ2 ወር የፍርድ ቅጣት መተላለፉን ተከትሎ የመከላከያ ምስክሮቹ ቀርበው ቢመሰክሩ ኖሮ ጥፋተኛ አይባሉም ነበር፣ ይግባኝ እንጠይቃለን ሲል ጠበቃቸው አበራ ንጉስ መልእክቱን አስተላልፏል። በሌላ በኩል ደግሞ አቃቢ ህግ ዮሲያድ አበጀ መቅረባቸው ምንም ለውጥ አያመጣም የሚል መልእክት አስተላልፏል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከነዚህ መረጃዎች በተጨማሪ እንጨት ጠርቦ የጦር መሳሪያ በማስመሰል ሹፌሮችን በማስፈራራት አስገድዶ ገንዘብ የተቀበለው ግለሰብ በእስራት መቀጣቱን፣ ከ10 ቀናት በፊት ወደ ምስራቅ ወለጋ ዞን ለስራ ሲጓዙ በታጣቂዎች የታገቱት የኦሮሚያ ክልል ጠቅላይ አቃቢያን ህግ አለማየሁ መሰለና ይርጋለም ምትኩ ትናንት አርብ እንደተለቀቁ መገለጹ፣ የፌዴራል መንግስቱ የትግራዩን ኤፈርት ኩባንያዎች የባንክ ሂሳቦች አገደው የክልሉ ጊዜያዊ አስተዳደርና የኩባንያዎች ኃላፊዎች ኩባንያውን ኦዲት እንዲያደርጉ ካዘዘ በኋላ እንደሆነ መገለጹ፣ በሱዳን ተኩስ አቁም እንዲደረግ አሜሪካ እያደረገች ያለው ጥረት ሊሳካ ባለመቻሉ በሁለቱም ተፋላሚዎች ላይ ጠንካራ ማዕቀብ ልትጥል እንደሆነ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በክልሉ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረገው ስምምነት ለህዝባችን ተስፋን የሰጠ ነው ሲል ካፒቴን ማስረሻ ሰጤ ተናግሯል። ካፒቴን ማስረሻ ሰጤ አመሻሹን በሰጠው መግለጫ በክልሉ ተፈጥሮ የቆየው ግጭት የክልሉን ህዝብ ለጉስቁልና ለመሰረተ ልማትና ኢኮኖሚያዊ ውድመት የሚዳርግ በመሆኑ ስምምነቱ አስፈላጊ ነው ሲል ገልጿል። በስምምነቱ ላይ ከተነሱ ጥያቄዎች መካከልም በአብዛኛው ላይ ስምምነት ተደርሷል ብሏል። የአማራ ክልልም ከግጭት ነጻ እንዲሆን በጋራ በመስራትና አቀፍ ተቋማትም እገዛን እንደሚያደርጉም ስምምነት ላይ እንደተደረሰ አሳውቋል። በግጭትና ጦርነቱ ማንም አሸናፊ እንደሌለና ህዝብና ሀገር የሚጎዳ መሆኑን ያሳየ እንዲሁም ችግሮችን በውይይት መፍታት እንደሚቻል ያሳየ ሁነኛ ማሳያ ነው ብሏል። ኢትዮጵያ አሁን ላይ ያላትን ብሔራዊ ጥቅም እንዳይከበር ግብጽና ሻዕቢያን የመሳሰሉ አካላት እየሰሩ ይገኛሉ። ይህ የሚሆነው ደግሞ ሀገር ውስጥ ባሉ ተገንጣይነን በሚሉ አካላት በኩል አጀንዳቸውን እያስፈጸሙ ነው ብሏል። የአሰብና የቀይ ባህር ጉዳይ የአማራ ፋኖ ህዝባዊ ድርጅት የሞት ሽረት ጉዳይና ከመንግስት ጋር የአገሪቱን ጥቅምና የህዝብ ጥያቄ ለማስከበር የሚሰራበት መሆኑንም ተናግረዋል። የግል ፍላጎትን ወደ ግል በመተው ሌሎች አካላትም የሀገርን ጥቅም ለማስከበር መስራት እንዳለባቸው ጥሪም አቅርበዋል። ህወሓትና ሻዕቢያ ኢትዮጵያን ለማተራመስ ዓመታት ሰርተዋል። አሁንም የትግራይ ምድርን እያተራመሱ ይገኛሉ። ነገር ግን ችግሮችን ከጠመንጃ ይልቅ በውይይት ለመፍታት ቅድሚያ ሊሰጥ እንደሚገባም አንስተዋል። ሁለቱ ኃይሎች ከትግራይ ምድር በተጨማሪ በመላው ኢትዮጵያ በሃይማኖትና ብሔር ሰበብ ትርምስ ለመፍጠር እየሰሩ መሆኑንም አስረድተው በጋራ መቅረፍ አለብንም ብለዋል። የአማራ ፋኖ ህዝባዊ ድርጅት ከክልሉ መንግስት ጋር ያደረገው ዘላቂ የሰላም ስምምነት የያዛቸው ዋና ነጥቦችም የአማራ ህዝብ በማንነቱ እንዳይገደል እንዳይሳደድና እንዳይፈናቀል ማድረግ፣ የተፈናቀሉ ዜጎች እንዲመለሱ ማድረግ፣ የአማራ ክልል እኩል የመልማትና የመጠቀም መብት እንዲኖረው ማድረግ፣ በፋኖ ስም በፌዴራልም ሆነ በክልል ማረሚያ ቤት ያሉ አባላት እንዲፈቱ፣ የቆሰሉ ሰዎችን መልሶ የማቋቋም ስራ እንዲሰራ አቅምና እውቀት ያላቸው አባላት እንዲሁም የወታደር ቁመና ያላቸው የጸጥታ ኃይሉን እንዲሁም ማህበረሰቡን እንዲቀላቀሉ ማስቻል፣ የመንግስት ሰራተኞች ወደ መደበኛ ስራቸው እንዲመለሱና የቀረባቸው ጥቅማ ጥቅም እንዲከፈላቸው፣ ትምህርታቸውን ያቋረጡ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ የሚሉ ጉዳዮች ላይ ከመግባባት ተደርሷል ሲል ካፒቴን ማስረሻ ሰጤ ገልጿል።
ወደ ቀጣዩ መረጃችን ስናልፍ አሜሪካ በሁለቱም የሱዳን ተፋላሚዎች ላይ መጠነ ሰፊ ማዕቀብ ለመጣል ማቀዷ ተሰምቷል። በሱዳን ተኩስ አቁም እንዲደረግ አሜሪካ እያደረገች ያለው ጥረት ሊሳካ ባለመቻሉ በሁለቱም ተፋላሚዎች ላይ ጠንካራ ማዕቀብ ልትጥል መሆኑን ዘጋርዲያን ዘግቧል። እንደ ዘገባው ከሆነ ፕሬዚዳንት ዶናልድ ትራምፕ በሱዳን ያለው ጦርነት እንዲያበቃ የሚሰሩ መሆኑን ካሳወቁ በኋላ አማካሪያቸውን ማሳድ ብሉስን ቢልኩም የረባ ውጤት ሊያገኙ እንዳልቻሉ ገልጸዋል። አንድ ዲፕሎማት ለጋዜጣው ሲናገሩ ማሳድ ብሉስ ሁለቱንም ተፋላሚዎች ነጋገሩበት ሰዓት ተኩስ አቁም ካላደረጉ መጠነ ሰፊ የማዕቀብ ቅጣት እንደሚከተላቸው ገልጸውላቸዋል። የተኩስ አቁም ጥያቄው በአራትዮሽ አደራዳሪዎች ማለትም በአሜሪካ፣ በግብጽ፣ በሳዑዲ አረቢያና በተባበሩት አረብ ኤሚሬትስ የተዘጋጀው የሰላም ስምምነት ላይ የተካተተ መሆኑን የጠቀሰው ዘገባው በዚህ ላይ የጄኔራል ዳጋሎ ኃይል እንደሚስማማም ካስታወቀ በኋላ ውጊያውን እንደቀጠለበት አስረድቷል። የጄኔራል አልብርሃን ጦር ግን እቅዱን ፈጽሞ እንደማይቀበለው ማስታወቁንም አውስቷል። ይህ የሚያሳየው ሁለቱም ተፋላሚዎች ጦርነቱን ለማቆም ፈቃደኝነት እንደሌላቸው በመሆኑ አሜሪካ ጠንካራ ማዕቀብ ለመጣል እየተዘጋጀች መሆኑን ዘገባው አስታውቋል። ይህ በእንዲህ እንዳለ ኖርዌይ በበኩሏ የሱዳን የሰላምን ንግግር ያዘጋጀች መሆኑን ገልጿል። የኖርዌይ ምክትል የውጭ ጉዳይ ሚኒስትር በዚህ ጉዳይ ላይ ለመነጋገር ባሳለፍነው ሳምንት ፖርት ሱዳን መሄዳቸውን ያወሳው ዘገባው በዚህም ለጄኔራል አልብርሃን ተኩስ አቁም የግድ መደረግ አለበት የሚል ማሳሰቢያ መስጠታቸውን አስረድተዋል። በኖርዌይ በሚቀጥሉት ሳምንታት በሱዳን ሰላማዊ የስልጣን ሽግግር መደረግ በሚቻልበት ሁኔታ ላይ አንድ ስብሰባ የሚከናወን ሲሆን በስብሰባው ላይ የተለያዩ የሱዳን ሲቪል ሶሳይቲ አባላት ይመክራሉ ተብሎም ይጠበቃል። ወደ ቀጣዩ መረጃዎችን ስናልፍ ከ10 ቀናት በፊት ወደ ምስራቅ ወለጋ ዞን ለስራ ሲጓዙ በታጣቂዎች የታገቱት የኦሮሚያ ክልል ጠቅላይ አቃቢያን ሕግ አለማየሁ መሰለና ይርጋለም ምትኩ አርብ መለቀቃቸውን ቢቢሲ ኦሮምኛ ዘግቧል። የመንግስት ጸጥታ ኃይሎች በዕለቱ ታጋቾችን ለማስለቀቅ በከፈቱት ተኩስ አዲሱ ለጋስ የተባሉ የጠቅላይ ፍርድ ቤቱ አቃቢ ሕግ ቆስለው በአሁኑ ወቅት በአዲስ አበባ ሕክምና እየተደረገላቸው መሆኑን መረዳቱንም ዘገባው ጠቅሷል። የክልሉ አቃቢ ሕግ ጽሕፈት ቤትና የአቃቢያን ሕግ ማህበር ነገሰ ከበደ የተባሉት ሌላ የጠቅላይ ፍርድ ቤቱ ከፍተኛ አቃቢ ሕግ አብረው ታግተው ከተወሰዱ በኋላ ህዳር 17 ቀን 2018 ዓ.ም ታጣቂዎቹ እንደገደሏቸው መግለጻቸው ይታወሳል። ወደ ቀጣዩ መረጃችን ስናልፍ ፌዴራል መንግስቱ የትግራዩን ኤፈርት ኩባንያዎች የባንክ ሂሳቦች ያገደው የክልሉ ጊዜያዊ አስተዳደርና የኩባንያው ኃላፊዎች ኩባንያውን ኦዲት እንዲያደርጉ ካዘዘ በኋላ መሆኑን ሪፖርተር ዘግቧል። መንግስት ኩባንያው እንደገና እንዲዋቀር መጠየቁንም ዘገባው ጠቅሷል። ሆኖም የህወሓት አመራሮች የመንግስትን ጥያቄ ውድቅ ማድረጋቸውን ዘገባው አመልክቷል። ይህ በእንዲህ እንዳለ ጊዜያዊ አስተዳደሩ በክልሉ አግዶት የቆየው የማዕድን ማውጣት ስራ በአዲስ መመሪያ እንደገና እንዲቀጥል ማድረጉን አስታውቋል። ኤፈርት በኩባንያዎቹ ላይ የተጣለው ባንክ ሂሳብ እገዳን እንዲነሳ ከትናንት ወዲያ ባወጣው መግለጫ መጠየቁም አይዘነጋም። ወደ ቀጣዩ መረጃዎችን ስናልፍ የዓለም ጤና ድርጅት ኢትዮጵያ ባለፈው የፈረንጆቹ ዓመት ወባ በከፍተኛ ደረጃ ከተስፋፋባቸው ሀገራት አንዷ መሆኗን አስታውቋል። የመንና ማዳጋስካርም ከፍተኛ የወባ ስርጭት እንደታየባቸው ድርጅቱ ገልጿል። በሽታውን ለመከላከል አስቸጋሪ የሆነው አንዳንድ የወባ ዝርያዎች የመከላከያና በአጎበር ላይ የሚነከሩ ጸረ ወባ መድኃኒቶችን የመቋቋም አቅማቸው በመጨመሩ እንደሆነ ድርጅቱ ጠቅሷል። ኢትዮጵያ R21 ማትሪክስ ኤም የተባለውን አዲሱን የወባ መከላከያ ክትባት ካለፈው ጥቅምት ወር ጀምሮ ለመጀመሪያ ጊዜ በ9 ክልሎች በ58 ወረዳዎች ከ5 ዓመት በታች ለሆኑ ህጻናት መስጠት መጀመሯም ይታወሳል። ወደ ቀጣዩ መረጃችን ስናልፍ እንጨት ጠርቦ የጦር መሳሪያ በማስመሰል ሹፌሮችን በማስፈራራት አስገድዶ ገንዘብ የተቀበለው ግለሰብ በእስራት መቀጣቱ ተሰምቷል። ሚያዝያ 18 ቀን 2016 ዓ.ም ከቀኑ በግምቷ 10 ሰዓት አካባቢ በአነደድ ወረዳ ጉዳለማ ቀበሌ ማይት ተብሎ ከሚጠራው ልዩ ቦታ ተከሳሽ አቶ ትትናው ዘላለም ከደብረ ማርቆስ ወደ ደጀንና ከደጀን ወደ ደብረ ማርቆስ እየሄዱ የነበሩ በስምና በታርጋ ካልተለዩ የጭነት መኪና አሽከርካሪዎች ገንዘብ አስገድዶ እየዘረፈ ባለበት በመንግስት የጸጥታ ኃይሎች በቁጥጥር ስር እንደዋለ የወረዳው ፖሊስ ጽሕፈት ቤት አስታውቋል። ተከሳሹ በዋና ወንጀል አድራጊነት ተካፋይ በመሆኑና በሙሉ ሐሳቡና በፈቃዱ የወንጀሉን ድርጊት ውጤት በመቀበል እንጨት ጠርቦ የጦር መሳሪያ አስመስሎ በመያዝ በኃይል በማስገደድ ተሽከርካሪዎችን መንገድ ዘግቶ በማስቆም በመዝረፍና አስገድዶ ገንዘብ በመቀበል በፈጸመው ወንጀል ተከሷል። ተከሳሽ ትትናው ዘላለም በአነደድ ወረዳ በወንጀል ምርመራ ክፍል ምርመራ ሲጣራበት ቆይቶ የምርመራ መዝገቡን ለሚመለከተው የፍትህ አካላት በመላክ ለአማራ ብሔራዊ ክልላዊ መንግስት ጠቅላይ ፍርድ ቤት ደብረ ማርቆስ ምድብ ችሎት ህዳር 26 ቀን 2018 ዓ.ም በዋለው ችሎት አቶ ትትናው ዘላለም የተባለው ግለሰብ ጥፋተኛ ሆኖ በመገኘቱ 2 ዓመት ከ2 ወር እስራት እንደተወሰነበት ተገልጿል።
ወደ ቀጣዩ መረጃችን ስናልፍ በእስር ላይ ሆነው ጉዳያቸውን በፍርድ ቤት ሲከታተሉ የቆዩት የቀድሞ ሰላም ሚኒስትርና የጨፌ ኦሮሚያ አባል አቶ ታዬ ደንደአ ህዳር 26 ቀን 2018 ዓ.ም ጥፋተኛ በተባሉበት የወንጀል ክስ 7 ዓመት ከ2 ወር ፍርድ እንደተፈረደባቸው አይዘነጋም። ይህን ተከትሎ ታዲያ የመከላከያ ምስክሮቹ ቀርበው ቢመሰክሩ ኖሮ ጥፋተኛ አይባሉም ነበር፣ ይግባኝ እንጠይቃለን ሲል ጠበቃ አበራ ንጉስ ተናግሯል። በሌላ በኩል ደግሞ አቃቢ ህግ ዮሲያድ አበጄ መቅረባቸው ምንም ለውጥ አያመጣም የሚል መልእክት አስተላልፏል። በጉዳዩ ላይ ጠበቃ አበራ ንጉስ አቶ ታዬ ደንደአ በተፈረደባቸው ወንጀል የመከላከያ ምስክሮቹ ጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ እንዲሁም የከተማ ልማትና ኮንስትራክሽን ሚኒስትር ወይዘሮ ጫልቱ ሳኒ ነበሩ። እነሱ ቀርበው ቢመሰክሩ ኖሮ ጥፋተኛ አይባሉም ነበር ሲሉ ገልጸዋል በማለት ቲክባህ ኢትዮጵያ ዘግቧል። ጠበቃቸው አክሎም ችሎቱ እዚህ ውሳኔ ላይ ደረሰው አቶ ታዬ ለመከላከያ ምስክርነት የጠቀሷቸው ምስክሮች ለ6 ወራት በተከታታይ እንዲቀርቡ ጥሪ ሲደረግላቸው ቢቆይም ባለመቅረባቸው የወንጀሉን ክስ መከላከል ባለመቻላቸው ነው ሲሉ ገልጸዋል። የተደራጁ ወንጀሎች አቃቢ ህግ ዳይሬክቶሬት ጄኔራል የሆኑት አቶ ዮሲያድ አበጄ መከላከያ ምስክሮቹ መቅረብ ወይም አለመቅረብ የፍርድ ውሳኔው ላይ ለውጥ ማምጣት እንደማይችል አስረድተዋል። የአቶ ታዬ ጠበቃ አቶ አበራ ንጉስ ግን በአግባቡ የመከላከያ ምስክሮቹ ችሎት ቀርበው ምስክርነታቸውን ቢሰጡ ኖሮ ደንበኛዬ ለቅጣት አይጋለጡም ነበር ሲሉ ተናግረዋል። በ3 ወንጀሎች ክስ ቀርቦባቸው እንደነበር አስታውሶ በወቅቱ የመከላከያ ምስክሮች ቀርበው በተከላከሉበት 2 የወንጀል ክሶች ነጻ ሆነዋል። ምስክሮች ባልቀረቡበት ግን ጥፋተኛ እንደተባሉም ተገልጿል። ወደ መጨረሻው መረጃችን ስናልፍ በደቡብ ወሎ ዞን ለገሂዳ ወረዳ የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ መውጣት ከጀመረ ከ7 ዓመታት በላይ ቢያስቆጥርም እስካሁን ጥቅም ላይ እንዲውል ባለመሰራቱ አሁንም የነዳጅ ድፍድፉ መሬቱን ሰንጥቆ እየወጣ መሆኑን የደቡብ ወሎ ዞን ማዕድን ሀብት ልማት መምሪያ ገልጿል። በመምሪያው የማዕድን ስራዎችና ፍቃድ አስተዳደር ቡድን መሪ የሆኑት አቶ ጀማል እንድሪስ ይህንን የነዳጅ ክምችት አዋጭነቱ ተጠንቶ ጥቅም ላይ እንዲውል ለማድረግ በተደጋጋሚ ለማዕድን ሚኒስቴር ጥያቄ ሲያቀርቡ ቆይታቸውን ተናግረዋል። ይህ በእንዲህ እንዳለም ወሎ ዩኒቨርሲቲ ከዚህ በፊት የተለያዩ ባለሙያዎችንና ተማሪዎቹን በስፍራው በመውሰድ ምልከታ አድርጎ ነዳጅ መሆኑን እንዳረጋገጠም ተገልጿል። በወቅቱ ባለሙያዎቹ አካባቢው በተዳከመ የመሬት ፎልት ነዳጅ ወደ ውጭ እንደወጣ አስረድተዋል። ነገር ግን ነዳጅ ስለመሆኑ የሚያጠራጥር የለም በማለትም ተናግረዋል።